ሉዓላዊነት በድንበር አጥር ብቻ አይለካም። ሰንደቅ ዓላማ ሰቅሎ የነፃነት መዝሙር በመዘመር ብቻም ሙሉ አይሆንም። የአንድ ሀገር እውነተኛ ሉዓላዊነት የማይሸራረፍ ክብሩና የማይደፈር ማንነቱ የሚጀምረው ከገበሬው ማሳ ከምግብ ጠረጴዛው ላይ ነው። ታሪክ ምስክር ነው። በሰው እጅ ላይ የተንጠለጠለች ሀገር እጣፈንታዋም ሆነ ውሳኔዋ በደጋፊዎቿ ፍላጎት መጣመሙ አይቀሬ ነው። የሌሎችን ምጽዋት የምትጠባበቅ ሀገር ሉዓላዊነቷ ሁልጊዜም ለድርድር ይቀርባል። ኢትዮጵያም ቢሆን ለረዥም ዓመታት በምግብ እርዳታ ስም የውስጥ ፖለቲካዋንና ጥቅሟን ለመጠምዘዝ በሞከሩ የባዕዳን እጆች ስትፈተን ኑራለች። ባለፉት 50 ዓመታት በፈረንጆቹ 72-73 የነበረው ትልቁ ረሃብ የ66-67 የምንለው ጊዜ ጀምሮ በጣም በርካታ ክብረ ነክ የሆኑ ጉዳዮችን አጋጥሞናል እና እየተለማመድን ሄደን ያ ክብርን የሚነካ በብዛት ዓለም አቀፍ እርዳታ የጎረፈበት ዘመን እንደነበረ እናስታውሳለን። በውጭው የእርዳታ ዓለም ላይ ጥገኛ ስንሆን እጅ መጠምዘዝ በቀላሉ ይመጣል። የሀገርህን ክብር አሳልፈ የመስጠት የግድ ይሆናል። ይሄ ክብረ ነክ ነው። በአሁኑ ወቅት ኢትዮጵያ ፊቷን ወደ ራስን በራስ ማገዝ አዙራለች። ለዘመናት የኖረችበትን የጥገኝነት ቀንበር በቀኝ ምጽዋት በሚል ጽኑ ብሔራዊ አቋም እየሰበረችው ትገኛለች። ይህ መፈክር ብቻ ሳይሆን በተግባር የተደገፈ እውነት ለመሆኑ በማሳዎቿ ላይ የሚታየው ምርታማነት ሕያው ምስክር ነው። የእርዳታ መቀበል እንዲቆም ራስን በራስ የማገዝ ራስን በራስ የመመገብ የራስን ፍላጎት የማሟላት ግድ አድርገን እየተከተልን ነው ያለ ነው። ከዚህ ጋር በተያያዘ እንደምታስታውሱት ኢትዮጵያ በዓመት ከ1 ሚሊዮን ሜትሪክ ቶን ስንዴ በላይ ታስመጣለች። በቢሊዮኖች የሚቆጠር ገንዘብ ለዚህ ታጠፋ ነበረ። ባለፉት 4-5 ዓመት 6 ዓመት ያ ከውጭ እናስመጣ የነበረው የስንዴ ፍላጎት በሀገር ተተክቷል። እንደ ሀገር በጥቅሉ ስናየው ማለት ነው። ቡና ሽጦ ስንዴ መግዛት ያ የቆየና አሳፋሪ የኢኮኖሚ አዙሪት ዛሬ ላይ ታሪኩ እየተቀየረ ነው። ይህንን ስኬት ያፋጠነው ደግሞ አዳዲስ የግብርና ስልቶችን መተግበር መቻሉ ነው። በተለይም የኩታ ገጠም ወይንም የክላስተር እርሻ ዘዴ በኢትዮጵያ የእርሻ መሬቶች ላይ ትልቅ አብዮት እየፈጠረ ነው። ከቅርብ ዓመታት ወዲህ በጣም ጥቂት ነበረ የክላስተር እርሻ በጥቂት ቦታዎች ለናሙና ሲሰራበት የነበረ። ዛሬ 60-70 በመቶ የሚሆን አንዳንድ አካባቢዎች በተለይ እንደ ኦሮሚያ ክልል ውስጥ አብዛኛው ወደ ክላስተር እርሻ እየገባ ነው። ክላስተር እርሻ ጋር ምንድን ነው ተያይዞ የሚመጣው? የመካናይዝ ማድረግ የማገጣጠም በከፍተኛ ደረጃ የትራክተር የኮምባይን ሃርቨስተር እና የእርሻ ግብአቶችን በከፍተኛ ደረጃ መጠቀምን ያመጣ እሳቤ ነው። ዛሬ የዓለም የጂኦፖለቲካ አሰላልፍና የግንኙነት ስርዓት በፍጥነት እየተቀየረ ነው። ይህ በፈተና የተሞላ የዓለም መዋቅር ደግሞ ለኢትዮጵያ አንድ ትልቅ ዕድል ይዞ መጥቷል። ፊቷን ወደ ውስጥ እንድታዞር የራሷን ጉልበትና አቅም እንድትመለከት አስገድዷታል። ዘመናዊ ግብርናን ወደ መሬት ማውረድና ሊታረሱ የሚችሉ ሰፊ መሬቶችን በአግባቡ ማልማት መቻል አሁን ላይ ሰፊና ተጨባጭ ውጤት ማስገኘት ጀምሯል። ነባሩ የእርዳታ ኦርደር ተቀይሯል። የዓለም ግንኙነቶች በጣም ተቀይረዋል። ይህ ደግሞ ለኢትዮጵያ መልካም እድል ነው ብዬ አምናለሁ። እንደኔ እንደ ጌታቸው እና ለምንድን ነው ወደ ውስጣችን እንድናይ ራሳችንን እንድንመረምር ያ ክብራችንን የምናስጠብቅበት የምግብ ሉዓላዊነት የምንለውን ሁለንተናዊነት እንደገና እንድናይ ነው ያገዘን። ይሄ የመጣ ነው እድገት የተጓዝነው ጉዞ ጥሩ ጅምር ነው። እንዳልኩ ምርት እያደገ ነው፣ ቴክኖሎጂ እየገባ ነው። ለምሳሌ በትራክተር አሁን እርሻ ከ20-25% በትራክተር ነው እየታረሰ ያለው በኢትዮጵያ ውስጥ። ይህ ገና ዝቅተኛ ነው። አሁን በመጪው ዓመታት 40-50-60% ወደ ትራክተር እርሻ ከበሬ ማላቀቅ ምርታማ ማድረግ ከፍተኛ መነሻ መደላደል ይሆነናል።
እናም ኢትዮጵያ በግብርናው ዘርፍ እያስመዘገበች ያለው ይኸው ስር ነቀል ለውጥ ለምግብ ሉዓላዊነት ጉዞዋ የማይናወጥ መደላድል ከመፍጠሩም በላይ የኢትዮጵያ ውስጣዊ አቅም ከራሱ አልፎ ለቀጠናው ትስስርና ለሌሎችም እንደሚተርፍ በተግባር ያሳየ ሆኗል። የስንዴ ማሳዎቿ የነፃነቷና የሉዓላዊነቷ አዲስ አምባሳደሮችም ሆነዋል።